ሁለታችሁንም ማምንበት ምንም አይነት ምክንያት የለም። ቆይ ምን እንደምትለው አንተ ምን እንጂ ይሄ ውስጥ በመስታወት ጥርስ ይሄ ነው። እዚህ ይመጣል። እዚህ ምናምን ይቀመጣል ውጭ ላይ ሲመጣ ግን በቃ ሲመጣ እንዴት አካባቢ ካለን ሮጠ ተጠራናል። አንቺ በቃ አስለቀየት ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ደህና ነን የምንለው ያው ሙሉ ቤተሰባችን ደህና ቢሆን ነበረ። አሁንማ እኛም በቃ እዚሁ በሽተኛ ልንሆን ነው። እሷ ብቻ አይደለችም። ፀሐይ ላይ ነው የምንውለው፣ ፀሐይ ላይ ነው የምናመሸው ምናምን ማለት ምሽቱ፣ ንፋሱ፣ ሁሉም ነገር እየተፈራረቀብን ነው። የኛስ ችግር የለውም ጤነኛው ነው። እሷ ግን በጣም በቃ እኔ እንዴት አድርጌ እንደምገልጽላችሁ አላውቅም። በጣም ከባድ ሁኔታ ውስጥ ነው ያለነው። ብዙዎቻችሁ ያላችሁትን ነገር እያነበብኩ ነበረ። ጸበሉ ሰዳት ነው እያላችሁ ያላችሁት፣ ወደ ጸበል ትሂድ፣ ጸበሉ ሰዳት ነው፣ ጸበል አስገባት ነው እያላችሁ ያላችሁት። እንሞክራለን እሱን ማለት አንተውም ግን አሁን ጸበል ይመስላል አሁን ማለት ይሄ ዳዊት የሚባለው ነገር ጋር የተያያዘ ነገር ይመስላል ማለት መፈለግ ይኖርብናል። ዳዊት ያለ ምክንያት አይደለም ዳዊት የምትለው ትላንትና ቤተሰቦቻችን ሊሄድ ነበረ ማዘሯ ጋር ማለት ነው። የእሙ ማዘር ጋር ሄጄ ዳዊት ማን ነው ብዬ ልጠይቅ ነበረ እና ምን እናድርግ ማለት ይሄን ሰውዬ እንዴት እንወቀው? በምን አይነት የምናውቀው? በእንደዚህ አይነት ሁኔታ እኮ ማለት ነው። እኔ ግን እኛ ትልቅ ሰው ነች እንዴት ጠብቀናት እንችላለን? እስከዛሬ ድረስ ስማኝ፣ እስከዛሬ ድረስ ስንኖር የሆነ ሰው መሀላችን ላይ እንደዚህ አይነት ነገር ሲሸርብ ካልሆነ በስተቀር ማንንም ሰው ዝም ብሎ ተነስቶ መጥቶ እንደዚህ ያረጋናል ብዬ አላስብም። ገባ? በመሀላችን የሆነ ሰው የሆነ ሴራ እየሸርበብን ነው ብዬ ነው ማስብ። ያ ደግሞ ወላንሳቱ ሁን አንተ ሁን እኔ ሁን የሚታወቅ ነገር ለምን ራስን ትጠራጥራለህ እንዴ? እኔ በነገራችን ላይ ሁለታችሁንም ማለት ነው በየዋህነት አምኛችሁ ነው። ቤተሰብ ዝም በል ቆይ አንዴ። እኔ ራሴን ስለማልጠራጠር ነው እንደዚህ እያወራለሁ። ገባ? እሙ ላይ አንዳችም ነገር እንዲደርስ ስለማልፈልግ ነው። አሁን ያለችበት ሁኔታ በጣም እያሳሰበኝ ስለሆነ ነው እንደዚህ እያወራለሁ፣ ግልጽ ሆኜ ማለት ነው። ገባ? አንተ አጠገብህ ያለውን ጠላት ማወቅ ካልቻልክና መፈለግ ካልቻለን እኛ ተባብረን ምንም እናመጣው ለውጥ የለም እኮ ማለት ነው። ይሄን ደግሞ ያን ጠላታችንን ከኛ ጋር እያሳተፍን አይደለም መሆን ያለበት አይደለም። ያን ጠላታችንን ከኛ ጋር እያሳተፍን አይደለም ማለት ነው። ያ ጠላታችን በምናሳተፍበት ጊዜ የእያንዳንዱ እርምጃችንን እያወቀ ከስር እያበላሸ ነው። ማን ነው ጠላት? ወላንሳ ያ እኔ ትግበረኔ አትለቅልቁ አይደለም። እንደዛ ለምን ነው ከሷ ጋር እንደዚህ ፈስ ያለበት ዝላ አይችልም። እኔ ማለት ነው ገባህ? ሁለታችሁንም ስም አልጠራሁም። ምን ያው ማን እየጮኸ እንዳለ ግን ስማ እኮ አንተ እንዲህ ብለህ ስታወራ መቼም እኔ እንደማላረገው ታውቃለህ። እኔ እንደማላሳብድ የራሴን ሚስት የራሴ የገዛ ተመልከቱ የገዛ ባለቤቴን እንደዚህ እንደማላረግ ታውቃለህ። ያ ማለት ራስህም ደግሞ ራሴ ነኝ ብለህ አላልክም። ስለዚህ ሶስተኛ ወገን እሷ ስለሆነች ነው እንጂ ምጮህ ችግር ስላለባት ላይሆን ይችላል። አውቃለሁ አይ ኖ እኔ በነገራችን ላይ ሁለታችሁንም አላምናችሁ። እውነት ልንገራ ሁለታችሁንም ማምንበት ምንም አይነት ምክንያት የለም። ቆይ ምን እንደምትለው አንተ ምን እንደምትለው ወላንሳ አንቺን አላምንም እሱንም አላምንም። ሰማኝ ይውል እኔ እንድታምነኝም አይደለም እዚህ ቦታ ላይ ቆም ያለሁት እሙን እኔ ባለሁበት ሁኔታ ላይ እኔ በታመምኩበት ሰዓት ስለረዳችኝና ጥሩ ነገር ስላደረገችልኝ ብቻ ነው እዚህ ጋር መጥቼ ለሷ እየተከራከርኩ ያለሁት። ገባ? ያንን ነው በነገራችን ላይ ጭቅጭቅ አንተን አመኔታ ፈልጌ አይደለም። እሺ አይደለም እኛ ጭቅጭቅ በፈጠርን ቁጥር ቀርቶ ተስማምተንም መፍትሄ ማምጣት አልቻልንም። ስለዚህ የሚበጀን መስማማቱ ሆነም ቀረም ይሄን ሁሉ ጣጣ ተሰማ እንድርቅ እየፈለክ ነው ማለት ነው። ሆነም ቀረም እኔ አለ ብዬ ማስበው ነገር ቢኖር አንተና በሷ የተፈጠረውን ግንኙነት
ቤተሰቦቻችን እኛ ጥለን ሁላ ሄደን ምናልባት እኛ ላይመጡ ይችላል ብለን እስቲ አንድ ሐሳብ አለኝ እኔ ለምን እንደዚህ አናረግም ማለት ድብቅ ካሜራ አድርገን ካሜራ ድብቅ ስለ ካሜራ እዚህ ጫካ ውስጥ እናስቀምጠዋለን ወደፊት ነው ምልክ እየሰማችሁ ነው ከዛ በኋላ ምናልባት የኛ መኖር ከሆነ ይሄን ሰውዬ እንትን እያለ ያለው እየደበቀው ያለው ገብቷል የኛ መኖር የኛ እዚህ መታየት ከሆነ እየደበቀው ያለው እንዲወጣ ካሜራችንን አስቀምጠን ደግሞ ለምን ጠፋ ብለን አንሞክርም እንደዛም መሞከር ይኖርብናል ምክንያቱም ይሄ ሰውዬ ሌላ ነገር ሊሆን ይችላል ፍቅር ይሄን ነገር ለምን አጥዩም ውሃ እየነካብሽ ነው ይከብዳል ውስጡ ያለው እንዳለ ስፖንጅ ነው እንዳለ ያው እንዳለ ውሃ ሰውዬ ሌላ እንትን አትበለሽ ስነ ስርዓትን ያዝ አሁን እኔ እኮ አልተናገርኩሽማ ማየት አልችልም አዎ ምንድነው ቆይ እንደዚህ ቶሎ እንቡርምቡር የሚያደርግሽ ነገር እኔ እኮ ግራ ነው የሚገባኝ እንዴ አንቺ ካልሆንሽ አልሆንሽም ነው በቃ ምን ያስጨንቅሻልሽ ለምን ትጨነቂያለሽ አንቺ ካልሆንሽ ይሄና ግዘኝ ለቀ እንጭመቀው ለምን ውሃው በጣም በቃ እየከበዳት ነው ሸክም ነው እኮ ይዛ ምትዞር እደም እኮ እንትን አለ ዛሬም በላሽ ይሄንን ነገር ፍቅር እስቲ የሆነ ስልካ ይዛል እስቲ አምጣ እዩ አንቺ እዩ እስቲ በመስታወት ጥርስሽን እዩ አየሽ የሚመስለው አይተሽዋል ሳምኑን ታጭና እንምትራ አንተ እንካብናት እንትን ጆሮሽ አስበሻሻለ ብሎኛል ጆሮሽ ተበስቷልሽ ሌላም አፍንጫሽን ጭራሽ እንዳታስነቂ አፍንጫሽን ጆሮሽም ይኸውልሽ በምንም አይነት ታምር አፍንጫሽን ምን የሚነካው ደሞ እኮ ይኸው እኛ 24 ሰዓት ነው እዚህ ጋር ካንቺ ለሰከንድ እንኳን አልተለየንም ግን እስቲ ማንም የመጣ ሰው የለም አለ ማንም እኮ የለም ማንም የመጣ እረኛ አልፎ እረኛ አይደለም ምናምን ብቻ ነው ያለው እዚህ ሌላ ማንም ሰው የለም እኮ መጥቶ ነበር ከዛ ፋንታ መጣልኝ ፓንት አዎ ብርድ ይመስልሻል ፓንት እኮ ለብርድ የሚለበስ አይደለም ፍቅር ሶስት ፓንት ማነው ፓንት የሚያመጣ አረ በስመ አብ ምን አሁን በጣም በቃ ግራ የገባኝ ነገር ማለት እንዴት አድርገን ነው ነገሮችን ማስተካከል የምንችለው የሚለው ነው ይኸውልሽ ስለ ዳዊት የምታስታውሹን ሁሉ ነገርንና እኛ ፈልገን እናምጣልሽ ስማ እነዚህ ልጆች እኮ ሊያውቁ ይችላሉ አንጠይቃቸው ምናልባት እንኳን እዚህ የሚመጣው ሰውዬ ይመጣ ያቃሉ ሲጀመር አይተውታል ጠይቃቸው ስማኝ አባ እዚህ አካባቢ የሆነ ዴቭ የሚባል ልጅ ታውቃላችሁ የሚመጣ መጥቶ ያቅማ ዳዊት የሚባል መልኩን ምንም አታውቁትም ምን አይነት ነው ህፃን አይደለም እኛንም ያክል አይደለም ከሷ ጋር አይተው ታውቃለህ አታውቅም ያኛው ያውቃል ያኛው ያው የትኛው እዛ በኩል ያለው ቆይም እንደዛ አይደለም እኮ ይኸውልሽ ያውቃል ታውቃለህ አንተ ለምን እንደምትስቀው አታሳቅባል ለምን ትስቃለህ ለምን እንደምትስቀው አሞታ አይደለም ምን ያስቃል ያቁት አይ ያቋል ዝም ብለው ነው የሰፈር ሰው ነው ባካ ለምን ትስቃለህ አሟት ነው እሺ አሟት ነው እሺ በቃ እንትን በሉ እሺ ሌላ ቦታ ተጫወቱ በቃ ማታቁት ከሆነ ችግር እዚህ ትመታችሁ በድንጋይ ምናምን ልትመታችሁ ስለምትችል አትቅረቧት እሺ ሰው በእናትህ አሁን እኮ እዳው ውስጥ ልጆች አይመቱም እሺ አይመታም ያውቃሉ አይተውታል ሲጀመር አባቶቻቸው ይመጣሉ ምን ሆነሽ ናቸው እሺ ህፃን ልጅ አትምጪ ምንድነው የሚሻለው
አሁንም እየሳቁ እኮ ነው። እየሳቁ አይደለም እነሱ የራሳቸውን ጨዋታ እየተጫወቱ ነው። ታያቸው በቃ እዛ ይኸውልሽ ዳንኤል እሺ ምን እናርግሽ? እኔ እኮ ግራ ገባኝ። እዚህ አካባቢ ላይ ማለት ነው አሁን በሰው በመናምን እኔ አይመስለኝም በሚያክሰው ምናምን ሳይሆን ፍቅርን በደንብ ያቋታል ብለን የምናስባቸው ሰዎች ነው መጠየቅ ያለብን እኮ። ማን ነው አንተ? እናት አልኩሽ እኮ እናት። ስለዚህ ጉዳይ በደንብ ታውቃለህ፣ ያውቃሉ፣ እርግጠኛ ነኝ። እናቷ ጋር እንሂድ። ዳዊት ማን ነው ሊያውቁ ይችላሉ። ገባህ? እሺ ማን ነው የሚያውቀው? ዳዊት የሚያውቀው ሰው ከኔ ምናልባት ግን እኮ ልክ ነህ። ምናልባት የዳዊት እናቱ የት ነው የምትኖረው? የት ነው የምትኖረው? ቤቷ ነው። ቤቷ የት ነው? ምንድነው ከዳገቱ ወጣ ብላችሁ። የትኛው ዳገት? የት? ከዚህ ዳገት እዚህ አዲስ አበባ ውስጥ ነው የምትኖረው? አይደል? አዎ አዲስ አበባማ አይደለም። እዚህ ከአዲስ አበባ እንትን ብላ ተመልሳ መጣ ነበር። የኬት ካገራ ነው። ኧረ እሱን ተውና በቃ ዝም በይ። የሚጠቅም ነገር ነው እየጠየቅኩት። ሰማኝ አንተ ሰማኝ። እነዛ ልጆች እየሳቁ ነው። እኔ እንደሚገባኝ ከሆነ የሆነ ነገር ባያውቁ አይስቁ። ያ ልጅ የሆነ አንዱ ሰማኝ አንዱን እንጥራውና ስለሱ ምን እንደሚያውቅ ማን እዚህ አካባቢ ማን እንደሚመጣ ምናምን በደንብ እንጠይቀው። ቀደም ማን ነበር ዳዊትን አውቀዋለሁ ያለው? ማን ነበር? ና እስቲ በእናት ና አንተ ቀይ ቲሸርተር እሱ ነው ያለው እኮ እሱ ነው ሲጀም አውቆ ለማዋሸት ይፈልጋል። የሆነ ነገር አስበው ነው። እዚህ ድሮ አብረ እኔ እዚህ ነው ተፈራችን እዚህ ነው አገሬም እዚህ ጋር ምን አይነት ነው መልኩ? ቀይ ነው። ረጅም ነው አጭር? መካከለኛ። ረጅም አይባልም አጭርም አይባልም። እዚህ መጥቶ ምንድነው ይሳል? እዚህ ይመጣል። እዚህ ምናምን ይቀመጣል ውጭ ላይ። ስማኝ ከሷ ጋር አይተው ታውቃለህ? ግን አሁን ያለችው ጋር እየመጣ ብዙ ጊዜ ትንኮሳ ያደርግባታል። ገባ? በቃ ብዙ እሷ ስላመማት ነው እሺ እንደዚህ የምትለው ትንኮሳ ያደርግባታልና እኛ እሱን ደግሞ ማግኘት አልቻለም። በቃ ሁሌ እዚህ እንሆናለን ግን እያገኘ ነው አይደለም። እና መቼ ነው መጨረሻ ጊዜ ያየው አንተ እዚህ? ለመጨረሻ ጊዜ ከትላንት ወዲያ እዚህ ነበር። አያ ትላንት ወዲያ እሷ እኮ እዚህ የመጣችበት ቀን ነበር። እሺ ልክ ሲመጣ ማለት ነው ጎረቤቱን ምናምን ታውቃለህ? አታውቅም? ቤቱንም አታውቅም። ሲመጣ ግን በቃ ሲመጣ እንዴት አካባቢ ካለን ሮጠህ ትጠራናለህ። ከሌለን ደግሞ አሁን ቤታችንን እናሳየውና ቤታችንን በኋላ ስንሄድ እናሳያለን። ከዛ ትጠራናለህ ማለት ነው። ቶሎ ብለህ ትጠራናለህ። እሺ ጎበዝ። እሺ በቃ የሚያስፈልግህን ነገር እኛ እንትን እንላለን። እሺ መልካም ጊዜ። በቃ እናመሰግናለን። እሺ አይ በቃ የሆነ ነገር ባይኖር ኖሮ እንደዚህ አይሆንም። አይ አለ የሆነ አካል እሱም ላይ ሆነ እኮ ይችላል። ምናልባት የማይገናኝም ሊሆን ይችላል። ሊሆን ይችላል ግን አረ ሲጀመር እዚህ ካፍ ስለሚያግዱ ሰማኝ ይኸውልህ ጥላሸት ተቀብቶ ወይ መልኩን ቀይሮ ሊመጣ ይችላል። ሰውዬው ቀይ ነው። ገባህ? ቀይ ነው አይደለም አውቆም ሌላም ነገር ለብሶ ሊመጣ ይችላል። እስቲ መስቲካ ይገዛልሻል ምናምን። ሌላስ ምንድነው? ምን አርጊ ነው የሚልሽ? ፓንት ገዝቶልኛል። 3 ፓንት ገዝቶልኛል። ከዛ ቦክሰሩን አጥብቄለት ሄደ። ለሚለኝማ ልጅ እንወልዳለን ወይ አፈር ይወልዳል። ከዛ እኔ እሺ ወደዛው አባቱ ስለሆነ ልጅ የሚወልደው ልብስን ቀይርላ ቢያንስ ሻንተ በቃ ነው ላይ አስበይ እንደሱ አስተሩት ነይሲ
እሺ እንዲስቶን ቆመን ነው እናያት ዝም ብለን በቃ ምን አማራጭ አለ? እኔ እኮ ግራ ገባኝ ጨነቀኝ እኮ። ይሄ ዳዊት የሚባል ሰው ግን ላገኘው ብቻ ነው ማለት እርግጠኛ ነኝ ያ ልጁ ላለመናገር ፈልጎ ነው እንጂ የሆነ የሚያውቀው ነገር አለ። ምን እንደምትለው አላቂያት እንጂ ነው ወደ ላይ አንቺ በቃ አንቺ አስለቀየት የሰው ነው ሙዲስ ነው ቶሎ በይ እንጂ በቃ ተቀበላት እንጂ አሙ ይሄን አምጩ አንቺን አስለቀቂያት እንጂ ምን ሆናችሁ ነው? ወዴት ነው ወይ የበላች ያለችው ያልኩ አው ወደ ፈጣሪ ማርያም በእናትሽ አጩ እጭ ተቀበያት እንጂ ሴት አይደልሽ እንዴ? ምንድነው ተቀበያት ፈጣሪ እሺ ሰው ምን ይላል አሁን? እሺ በላችሁ እኮ አስላቂያት። አሁንም ከጇ ላይ ምን ሆነሻል? ሴት አይደለሽ እንዴ አንቺ? እሺ አምጡልኝ ቢያንስ ይሄን አሰሪም አውልቂ ከጇ ላይ ጣዩ። እናንተ ምንድነው የምታዩት? ምንድነው የምታዩት? በቃ ዞር በሉ እንዴ! ኧረ በስመ አብ ወይኔ በፈጣሪ በእናትሽ ቆሻሻ ነው ይሄ። መርዝ ሊሆን ይችላል አትብሊው። ይሄ ዋፋ እንዳለ አይደለም እንዴ? ደሙን በላች። አውቅ በእናትሽ ተይ። ውሃ አምጣን እንጠባት በእናትሽ። ምኑን ነው ማጥባት? ምንድነው የምናጥባት? በግበው ኧረ በእናትህ ደህና አትርገጠው ወደ ዘይት። እሺ እንጠባት ቢያንስ እንዴ። አሁንም አለ እኮ እንጠባት እኮ ነው እያልኩ አለ። ምንድነው የምናደርገው? እሺ ምንድነው እያያለሁ? ምንድነው? ምን አይተህ ነው? አሁን እንትኑን እናስለቅቅላት በእናትህ። አይ ነይ ቆይ ምንድነው እያየሁ ያለሁት? ምንድነው እሱ? እሺ ማን ነው የሚለው? ደግሞ ልብ ቅርጽ ነው አለ። ዳኒ ነው የሚለው። ዴቭ ነው ዴቭ። ራሴ ነቅሽው እንቅሳት እኮ ልብ ቅርጽ ነው እኮ ደግሞ። ማንቺ ነው የተነቀሰችው? በምን አቃለሁ? እሺ ነው ለምን ነበር እንዴ? ራሱን የጻፈልኝ እንዴት ልትነቀሶች አለች? እኔን በምን ለምን ትጠይቀኛለህ ዳኒ? እኔ በምን አብረን ነበርና 24 ሰዓት አብረን ነበርና እኔ በምንም ማውቀው ታሪክ ሰማኝ። እኔ እሺ ታይ እሺ በቃ እንዴት ልትነቀስ? ማን የነቀሰሽ? ፍቅር እዚህ ጋር ማን የነቀሰሽ? ዴቭ ራሱን የጻፈልኝ ምንድነው? ምንድነው የሚሻለን? ኧረ በቃ እንጥባት። ይሄ ማን እንትን ቆሻሻነት ወርድ ነው እውነት። በደንብ በዚህ ጋር ማለት ነው በስነ ስርዓት። ሌላ ከጀርባ የሆነ ነገር እያደረገ ያለ ሰው አለ ማለት ነው። አብረናት ነበር። ምን ጊዜ እስቲ ነገር ቅድም ነው ጋለዋን እኔ ጠንቅቄ አውቃለሁ። ከዚህ በፊት የለባትም ነበር እንዴ? እንዴት ሊሆን ይችላል? እሺ ምን ሆነ? ቅድም ይጽፈልሽ እዚሁ ነበርና አይደል እንዴ? መቼ ነው የተለያየና? እሺ መቼ ነው? ቆይ እኔ ላይ ለምን ጮኻለህ? እንትና ሳሚ እንዴ እኔ አላረኩም። እኔ ምን አረኩኝ እንዴ? አብረን ሆነን ነበር አይደል እንዴ? አንድ ላይ እኮ ነበር። ላብድ ነው እኔ ላብድ ነው በቃ ላብድ ነው። ተረጋጋና የሆነ ነገር አድርጓ በቃ ምን እናድርግ ታዲያ? ተረጋጋ። ይኸውልህ ስማኝ፣ ተረጋጋና ሌላ ሐሳብ እናምጣ። ምን አይነት ሐሳብ ነው የምናመጣው? እዚሁ ጋር እየቆምን እንዴት ተነለዋ ላይ ጽፎ ሄደ ስሙን። አስገድደንም ቢሆን ወደ ቤት ነው ሰራት። ዳዊት ዴቭ ምናምን የራሱን ስም ጽፎ እንዴት ሊሄድ ይችላል? የምታውቀው ነገር አለ? የምታውቀው ነገር አለ? እና ታዲያ እንዴት? እሺ ማን ነው? እሺ አሁን ምን ማን አሁን አይደለም ያለ ነው እዚህ። እኔ ሌላ ነገር እያሰብኩኝ ማለት ወራን ዘረድ ልትል ነው። እንደውም እኔ ለቅሳለት አይደለም እኮ ያለኝ። ሰማኛለህ? ከዛሬ በኋላ ፍቅር እዚህ አካባቢ አትቆም። ተቆሳሰል የፈለጋት ነገር ትሁን። በሰንሰለት ጥብንግ አድርገን አስረን ክፍል ውስጥ የሆነ ክፍል ውስጥ እንዘጋለን።
ምክንያቱም ይሄ ዳዊት የሚባል ሰውዬ ብዙ ነገር እያደረገ ነው ያለው። ገባህ አይደል? ብዙ ችግር እየፈጠረ ነው ያለው። ትስማማለህ? እሺ አንቀን ይዘን እንሂድ። በሰንሰለት አስረን ቤት ውስጥ እንዝጋባት። አለቀ። እሺ ምን አማራጭ ጉዳይ ብታደርስበት ምኑን ራስ ላይ ጉዳይ ለምን ምንም አይነት መሳሪያ እንዳይኖር እናደርጋለን። ታሰራለች። በቃ ምንም አይነት መሳሪያ ተገባ እንዳይኖር ነው። ተነሽ ተነሽ ያጃት ነገር ተነሽ። ቀጥታ ትሄዳለች። መታሰር አለባት። ጫማ እንዳለ ጫማውን እኔ ይዝላታለሁ። በቃ አርግኝ። ለምን ደጅ የምትይዘው? መታሰር አለባት። በሰንሰለት ነው ጥፍንግ ታደርጋለች። ያዢ ነይ ፍቅር ተነሽ እንጂ አንቺ ወጃለሽ። ያዝ አንተ ደግሞ እሙ በእናትሽ ተነሽ። ወደ ቤት ነው የምንሄደው። ቀጥታ ወደ ቤት ነው የምንሄደው። ነይ አረ ልጆቹን ጨርስ። ነይ እነሱን ታያቸው። እነሱ ምንም አላደረጉም። እና አንተ ወንድ አይደለ እንዴ? ያዛት በቃ